በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት ጻድቃን ሰማዕታት ወዳጆች በወደደን ባከበረን እስከ ሞትም ድረስ ደርሶ አባታዊ ፍቅሩን በቀራንዮ አደባባይ ላይ በገለጸልን በአምላካችን በመድኃኒታችንና በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ዓመታትን በወራት ወራትን በሳምንታት ሳምንታትን ደግሞ በዕለታት እያፈራረቀ በቸርነቱ በምሕረቱ በይቅርታውና በመግቦቱ ያልተለየን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ድንቅ ስጦታ ሁሉ ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ ሐምሌ 12 የዘመነ ክረምት አራተኛ ሰንበት ነው። በዚህ ዕለት የሚቆመው መዝሙር ንጉሥ ውእቱ ክርስቶስ ንጉሥ ነው የሚል ይሆናል። በቅዳሴ ሰዓት የሚነበቡ የመጽሐፍ ክፍሎች አንደኛ በገባሬ ሰናይ ዲያቆን ገላትያ 6 እስከ 10፣ በንፍቅ ዲያቆን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ 10፣ ሶስተኛ በንፍቅ ቄስ የሐዋርያት ሥራ ምዕራፍ 17 ቁጥር 22 እስከ 31 ያለው ይሆናል። ከዚህ በመቀጠል ደግሞ የዕለቱን ምስባክና ቅዱስ ወንጌል እንዲሁም የተነበበውን ወንጌል ማብራሪያ እናሰማለን። እንደተለመደው ሁሉ አብራችሁን እስከ ፍጻሜው ድረስ እንድትቆዩና ይህ አገልግሎት ለብዙዎች ተደራሽ ይሆን ዘንድ ገጹን ላይክ፣ ሼር፣ ኮሜንት በማድረግ እንደዚሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እየጠየቅኩኝ ቀጥታ ወደ ምስባክ ወስዳችኋለሁ። ሐወካ ለምድር ወአርወይካ ወአብዛህኮ ለብዕላ ፈለገ እግዚአብሔር ምሉእ ማያተ። መዝሙረ ዳዊት መዝሙር 64 ቁጥር 9። ምድርን ጎበኘሃት አጠጣሃትም፣ ብልጽግናውንም እጅግ አበዛ። የእግዚአብሔር ወንዝ ውሃን የተመላ ነው። ሐወስካ ወአርወይካም ወአብዛህኮ ለብዕላ ፈለገ እግዚአብሔር ምሉእ ማያተ። ባርክ እግዚኦ ነገረ ዘእሞንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 እስከ 48 ያለው ኃይለ ቃል እነሆ። ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁንም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ስለ ቃሉ የአምላካችን የመድኃኒታችንና የኢየሱስ ክርስቶስ ስም የተመሰገነ ይሁን። የተወደዳችሁ እግዚአብሔር ልጆች ዛሬ የተመለከትነው የወንጌል ቃል በክርስቲያናዊ ሕይወት ውስጥ እጅግ ጥልቅ የሆነ ምስጢርን የያዘ ነው። ጌታችን ኢየሱስ ክርስቶስ ሰው ከሚያስበው በላይ የሆነውን የፍቅር መንገድን አስተማረ። ሰው የሚወደውን መውደድ ቀላል ነው። ለሚያከብረው አክብሮትን መስጠት፣ ለሚረዳው መልካምን መመለስ በተፈጥሮ የሚመጣ ነው። ነገር ግን ጌታችን የጠራን ከዚህ ከፍ ወዳለ የመንፈስ ሕይወት ነው። ይህም የሚጠላንን መውደድ፣ ለሚበድለን መርቆ መጸለይ፣ በክፉ ፈንታ በጎነትን መመለስ ነው። ይህ የሰው ተፈጥሯዊ ልማድ አይደለም፣ የእግዚአብሔር ባህሪ እንጂ። ስለዚህ ጌታ ለምን እንዲህ እንድናረግ እንደሚፈልግ ለማስረዳት የፀሐይንና የዝናብን ምሳሌ ሰጠን። ፀሐዩን በክፉዎችና በበጎች ላይ ያወጣል፣ ዝናቡንም በጻድቃንና በኃጥአን ላይ ያወርዳል። እግዚአብሔር ልጆች ይህንን ቃል በጥልቀት እናስብ።
ዝናብ ሲዘንብ ጻድቅና ኃጢአተኛ ብሎ አይለይም። የአንዱን እርሻ ብቻ መርጦ አይወርድም፣ በሁሉ ላይ ይደርሳል። ምድርን ያረጥባል፣ ዘርን ያበቅላል፣ ሕይወትንም ያመጣል። ይህ የእግዚአብሔርን ታላቅ ምሕረት ያሳየናል። እግዚአብሔር ሰው በኃጢአቱ እንዲጠፋ አይፈልግም፣ ወደ ንስሐ እንዲመለስ እድል ይሰጠዋል። እኛ ግን ብዙ ጊዜ የበደለንን ሰው በቅጣት ለማየት እንፈልጋለን። እግዚአብሔር ግን በምሕረት ይመለከተዋል። እርሱ ኃጢአትን ይጠላል፣ ኃጢአተኛውን ግን ወደ መዳን ይጠራዋል። ስለዚህ እኛም የሰውን ክፉ ሥራ ብንጠላ እንኳን የሰውን ነፍስ፣ የሰውን ማንነት መጥላት አይገባንም። ጌታችን ይህንን በራሱ ሕይወት አሳየን። በመስቀል ላይ ሆኖ ለሚያሰቃዩት እንኳን አባት ሆይ ይቅር በላቸው የሚያደርጉትን አያውቁምና ብሎ ጸለየ። ይህ የክርስቶስ ፍቅር ነው። የክርስቲያን ልዩነት በዚህ ይገለጣል። በቀልን ሳይሆን ይቅርታን፣ ጥላቻን ሳይሆን ፍቅርን መምረጥ። ስለዚህ ጌታ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ሲል የአባታችንን ፍቅርና ምሕረት እንድንካፈል ይጠራናል። ይህ ፍጽምና ማለት ፈጽሞ ስህተት የማንሰራ መሆን ብቻ አይደለም። የምሕረት ልብ ያለን፣ ይቅር ማለት የምንችል፣ ለሁሉ በጎ የምንመኝ መሆን ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች የዛሬው የወንጌል ቃል የሚጠይቀን ፍቅርንና ምሕረትን እንድናደርግ ነው። ቂምን ከልባችን አስወግደን በይቅርታና በፍቅር እንመላለስ። እንደ ፀሐይ ለሁሉ ብርሃን እንሆን፣ እንደ ዝናብም ለሁሉ በጎነትን እናድርስ። ጌታ ሆይ የፍቅርህን መንገድ ያስተማርከን አንተ በይቅርታና በምሕረት እንድንመላለስ አድርገን። ቃልህን ሰሚዎች ብቻ ሳንሆን እንደ መልካም መሬት በልባችን ተቀብለን 30፣ 60፣ 100ም የሚያፈራ መልካምን ፍሬ እንድናፈራ እርዳን። የመንግሥትህ ወራሾች የስምህም ቀዳሾች እንድንሆን በቸርነትህ ደግፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።